ፖሊሱም አንገደለው ክፍል 14 ባለፈው በህገወጥ መሳሪያ ነጋዴዎች ቤት ያገኘናቸው መሳሪያዎች በተለይ ሶስቱን ማካሮፍ ሽጉጦች ለፎረንሲክ ምርመራ መላካችንን ነግራችሁ ነበር። በሽጉጦቹ ላይ በተደረገው የቴክኒክ ምርመራ በዛ ባለሙያ ያን የሚመረምር የራሱ የሆነ በጣም እስከ ውጭ ሀገር የተማሩ ኤክስፐርቶች ናቸው ያሉት። በዛ በተደረገው ምርመራ በእነዚህ በሶስት ሽጉጦች ሟች ፖሊስ የተገደለ አለመሆኑን አረጋግጠዋል። ስለዚህ በእነዛ ሽጉጦች አልተገደለም ብለን ጥርጣሬያችንን በፊት ወደ ነበረበት ማዘንበል ችለናል። በዛ ጉዳይ የተጠረጠሩ ሰዎችም በዋስ ተለቀዋል። ከዛች ከተከራየበት ቤት ተነስቶ ወደ ሳሪስ የሚደረገው ክትትል እንደቀጠለ ነው። እዛ ሳሪስ ያቺ ሴት የገባችበት ቤት ውስጥ ስትወጣ ድጋሚ ለማየት የተደረገው ጥረት አልተሳካም። ወይ ፖሊሶች ተዘናግተው ባለማየት ይሁን ወይስ በደም ስለተከናነበች ፊቷን ስላላወቋት ይሁን እዛ የሚደረገው ክትትል የሚገቡ የሚወጡ ሰዎች አሉ። የትኛዋ ሴት ነች የሚለው ግን ለማወቅ በጣም ተቸግሯል። ስለዚህ ከዛን ጊዜ በኋላ ደግሞ ተመልሳ ወደ አቃቂ አልሄደችም እና በዚህ ሂደት ክትትል እየተደረገ ነው ያለው። የጠንቋይ ቤቶቹ ክትትል ጋቢውን ከዘራውን ያው እንዳጠናቀቅን ነግሬያቸዋለሁ። በዛ መንገድ የሄድንባቸው ነገሮች ውጤት አላመጡም። ስለዚህ ተጠርጣሪ ትኩረት አድርገን እየሄድን ያለ ነው በዛ ቤት ተከራይ ላይ ነው። የዛ ቤት የሆነ ወጣት ሴት አለች። በሷ ላይ የምናደርገውም ክትትል ብዙ ውጤት አላመጣም። በጉልበት ስራ በፋብሪካ ውስጥ ነው የምትሰራው። በኋላ እንደደረስንበት ወጣ ስትሄድ ወደ ስራ ከመሄድ ከመመለስ ውጪ ከማንም ሰው ጋር ግንኙነት ስታደርግ አላየናትም። ስለዚህ እሷን ከጥርጣሬ አውጥተናል። ነገር ግን አሁን ያ ቤተሰብ በዚህ ነገር ጉዳዩ ላይ ከሌለበት ያለን አማራጭ ጋቢውን በማሳየት ይሄን ጋቢ ታውቃላችሁ ወይ ብለን መጠየቅ አለብን ብለን ስለደመደምን እናትየውን ጠርተን ስለ ጋቢው ጠየቅናቸው። ጋቢያውን አያውቁም። ከዛ ልጅቷን አምጥተን ስንጠይቃት አውቀዋለሁ ጋቢውን ባትልም ከሰውነቷ መደናገጥ ስላየን በሷ ላይ ትኩረት አድርገን እየሄድን ነው። ይሄን ጋቢ ከዚህ በፊት አይተሽዋል? እርግጠኛ ሆና አዋይቸዋለሁ ለማለትም እርግጠኛ ሆናም አላየሁትም ለማለት ተቸግራለች። ምናልባት ውስጧ ምን እንደሚሰማት ባናውቅም ምናልባት ሰውየውን ጋቢው የሱ ነው ብዬ ችግር ውስጥ ከቶ ይሆን ወይም ደግሞ ተሳስቼ የሱ ባልሆነ ችግር ውስጥ ከቶ ይሆን ብላ ጠርጥራ እንደሆነ አናውቅም። ግን ለመናገር አንድ ነገር እንደምታውቅና ለመናገር እንዳልፈለገች ግን አውቀናል። ስለዚህ ባለመሰላቸት በየቀኑ ጠርቶን እንድናናግራት ወሰነ። ስራ በሌላት ጊዜ ከስራ ውጭ ስትሆን ሁሉ ጊዜ እየመጣች በዚህ ጉዳይ ላይ አንዳንድ ነገሮች እንድትነግረን ግፊት እያደረግንባት ነው። ጭቅጭቁ ሲበዛባት ምናልባት እውነቱን ትነግረናለች ብለን አስበናል። ያስገነዘብናት ጋቢውን እያወቅሽው አላውቅም ብቲ አንቺ እንደምታውቂው የሆነ መረጃ ካገኘን እንከስሻለን። ምክንያቱም ማስረጃን በመደበቅና የምታውቂውን ነገር በመደበቅሽ ትከሰሻለች ብለን ስላልናት ፍርሃት ያደረባት ይመስለናል። በዚህ ክትትል ላይ የነበሩን በስፋት የጀመርነው ነገር እያጠበብነው እዛ ቤት ሳሪስ አዲሱ ገበያ አካባቢ ያለው ቤት ላይ ፎከስ አድርገን እየሄድን በዛ ክትትል ላይ ነን። አሁንም ቢሆን ግን ይሄኛው ቤት የቤት ክራይ አልተከፈለም። ግን ባይከፈልም ለረጅም ዓመት እዛ የቆየ በመሆኑ የራሱ እቃዎች የተወሰኑ እቃዎች ቤት ውስጥ ስላሉት ሰዎቹ ያው የድሮ የኛ ሀገር ሰው ይሉኝታም ስለሚይዘው ይሄ ሰውዬ ረጅም ዓመት የኖረ ነው እዚህ ገባው እዚህ ወጣው ሳይል እቃውን አውጥተን ሌላ ሰው አናከራየውም ብሎ ምንም ክፍያ ሳይቀበሉ ቤቱን እንደተዘጋ ትተውታል። ናም አንድ ቀን ይመጣ ይሆን በሚል እዛ አካባቢውን ትኩረት ማድረጋችን እንደቀጠልን ነው። በሳሪስ አካባቢ የገቡት የሚከታተሉ ፖሊሶች እዛ ቤት ውስጥ 3 ወጣት ሴቶች ሲወጡና ሲገቡ ያሉ የመንግስት ሰራተኛ የሚመስሉ፣ አንደኛዋ ደግሞ ነጋዴ የሆነች ነበረች። እሷ ላይ ክትትል ሲያደርጉ ወደ አቃቂ አካባቢ የራሷ ቢዝነስ እንዳላት ለመገንዘብ ችለዋል። ሙሉ ትኩረታቸው እሷ ላይ አድርገው እየሄዱበት ነው። ይህ ሂደት እንደቀጠለ ከዕለታት በአንዱ ቀን
በምሽት 2 ሰዓት ላይ የማን ኮቴ ሳያሰማ አንድ ሰው ወደዛ ግቢ እንደገባ የአካባቢ ሰዎች ስልክ ደወሉ። ለፖሊስ ስልክ ስለደወሉ ፖሊሶች በፍጥነት ወደዛ ቤት አመሩ። የክትል ፖሊሶች የደንብ ልብስ ከለበሱ ፖሊሶች ጋር በመሆን ወደዛ ቤት አምርተዋል። የገባው ሰው ውስጥ መብራት ሳያበራ ቁልፉን ከፍቶ ገብቶ ውስጥ ተኝቷል። የሰው እስኪወጣ ቤቱና አካባቢው ተከቧል። ምሽቱን ሙሉ ፖሊሶች በዛ ቤት ዙሪያ እያንሻበቡ እየጠበቁ ነው። እዚህ ቤት ውስጥ የገባው ማን ነው? የምንፈልገው ገዳይ ነው ወይስ ተራ የራሱን ኑሮ የሚኖር ሰው? የጠፋው በራሱ ምክንያት ነው ወይስ ወንጀሉም በመፈጸሙ? በሌላ መልክ እዛ በፊት ሳሪስ አካባቢ ፖሊሶች የሚከታተሉት ቤት ውስጥ የነበሩ ሴቶች ተከራዮች ስለነበሩ ቀስ በቀስ ከዛ ቤት እንደወጡ ደግሞ መረጃ ደረሰን። ስለዚህ እነዛ ሴቶች ከዚህ ጉዳይ ግንኙነት አላቸው? ምንድነው እየሆነ ያለው? ምርመራው በጣም ተስፋ አስቆራጭ እየሆነብን መጥቷል። ሙሉ ሌሊት ፖሊሶች አድፍጠው አደሩ። ከዛም እኔ በቦታው አልነበርኩም፣ ግን ሌሎች ፖሊሶች መመሪያ ለበላይ አካል ጠይቀው ይህ ሰው ውስጥ እንጠብቀው የነበረ ሰውዬ ውስጥ አለ፣ ስለዚህ እንያዘው አንያዘው ብለው ጠየቁ። እስከ በላይ ድረስ ተነጋግረውበት የዛን ጊዜ የአዲስ አበባ ወንጀል ምርመራ ኃላፊ የነበረው ተማም ኑር አሁን አሜሪካን ሀገር የአሜሪካን ኤምባሲ ኃላፊ ሆነው እሱ ነበረ። እሱን መመሪያ በመጠየቅ እርምጃ እንዲወስዱ ተነገራቸው። ጠዋት 12 ሰዓት ሲሆን በመግባት ጊዜያዊ የፍርድ ቤት ትዕዛዝ በስልክ በመቀበል ሰውየውን በቁጥጥር ስር አዋሉት። ሰውየውን በቁጥጥር ስር አውሎ ወደ ፖሊስ ጣቢያ ይዘውት ሄደዋል። ፖሊስ ጣቢያም አንዳንድ ከህይወት ታሪኩ ጀምሮ አንዳንድ ቃሎች እንዲሰጥ በዚህ ጉዳይ ላይ ምንም ጥያቄ ሳይቀርብለት ግን ስለሱ ለማወቅ ጥረት መደረግ ጀመረ። የት እንደተወለደ፣ ማን እንደሆነ፣ ምን ያህል ጊዜ እዚህ እንደኖረ፣ እዚህ ደግሞ የሚተዳደረው በምን ስራ ነው፣ የሱ ቤተሰቦች የታሉ፣ ከነሱ ተለይቶ የሚኖርበት ምክንያት ምንድነው፣ በአካባቢው እሱ በተወለደበት አካባቢስ ምን የፈጸመው ነገር አለ፣ ለምንስ እዚህ መሸሸግ አስፈለገው፣ ከእንደገናም ከሰሜን ሸዋ መጥቶ እዚህ የሚኖረው ባልጠፋ ቦታ ለምንድነው በሚለው ነገር ላይ ሰፋ ያለ ዝም ዙሪያውን ብቻ ስለ ሞት ስለ ግድያው ሳይነሳ ቃሉ የመቀበልና በጥያቄ የማፋጠጥ ስራ ፖሊሶች እየሰሩ ነው። እሱ ግን ነጋዴ የእህል ነጋዴ መሆኑን ከመናገር ውጪ በምንም ወንጀል ላይ የማይሳተፍ ሰላማዊ ሰው እንደሆነ ቃሉ ሰጥቷል። ምርመራው እንደቀጠለ ነው። በሚቀጥለው ክፍል ያለውን እንከታተላለን። ሰላም ይብዛላችሁ።